በፊቱን ነው እንጂ መጥኖ መደቆስ አሁን ምን ያደርጋል ምጣጥዶ ማልቀስ አለች የድሮ አያቴ አይደል? ወይዘሪት እየሩስ ማለት ነው። ለማንም ስፈነክር ይኖረሽ። አሁን ብሩኬ በማያውቀው ነገር በግድ መን እያልሽ የምታስፈራሪው እንደው ለመሆኑ ምን ለማለት ፈልግ? እኔ ያልገባኝ ድራማ ነው። እኔ ድራማ ቆይ ስንትን አይነት ድራማ እያለ ድራማ እኮ ይሰራል፣ ኖርማል ነው። ዩቱበሮች በጠቅላላ ድራማ ነው የሚሰሩ። ስሪ ድራማ መስራቱን አልቃወመውም፣ ስሪ ድራማ መስራቱን ግን እንዴ እንደዚህ ካላጣሹ ድራማ እንደዚህ ራስሽን ዝቅ ራስሽን እርከስ ራስሽን ብሽቅጥቅጥ አድርገሽ የምትሰሪው ለምንድን ነው? እስኪ እኔ እንደ እህትነት ልምከርሽ። ምን አስበሽ ነው እንደዚህ ራስሽን የምታወርጂው ራስሽን የምታረግሽው? ድራማ እኮ በጣም ብዙ አይነት ድራማ አለ እኮ። በጣም ብዙ ድራማዎች አሉ የሚሰሩ። እንዴ ለምንድን ነው ራስሽን በዚህ ልክ ያወረድሽው ያዘቀጥሽው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነት ለመናገር በጣም በሳቅ ነው የሞትኩት። አልተናደድኩም፣ ግን በሳቅ ነው የሞትኩት። ስቄያለሁ በጣም ማለት ነው። እንግዲህ ያው ኢየሩስ ዛሬም ከብሩኬ ራስ አልወረደችም እንደምታዩት። ዛሬ ደግሞ የሰፈር ወጣጤዎቿን ሰብስባ ደግሞ ከየትን የለቃቀምሻቸው እነዚህ ጥጃ የሚያክሉ ማለት ነው ጥጃዎች ከየትን የለቃቀመቻቸው በመድኃኒዓለም። እንግዲህ ጥጃዎቿን ለቃቅማ መታ ዛሬ ብሩኬ ላይ ከባድ ዛቻ ከባድ ማስፈራሪያ እያስፈራሩት ነበረ። ብሩክ አለማየሁ ግን ማለት ነው አታውቁትም ማለት ነው። አላያችሁትም እንዴ? አታውቁትም እንዴ? እስኪ ኑ አዲስ አበባ ልብ ካላችሁ ምድረ ወጣጤ ማለት ነው። ኑ እስኪ አዲስ አበባ። ለማንኛውም በመጀመሪያ የሚያደርግ ሰው አያወራም፣ አይንጠራራም። የሚያደርግ ሰው አይጎራም። በጣም ተጎራችሁ፣ በጣም አወራችሁ፣ በጣም ማለት ነው። እንደ እህታችን እንዴ ወንድሜ መጀመሪያ እህትህ ራሷን እንድታስከብር እስኪ ነገራት መጀመሪያ። እንዴ እዚህ ጋ እኮ ማለት ነው እህትነት እኮ ቤተሰቧን ስታስከብር ለራሷ ክብር ሲኖራት ነው አይደለ? ልትከበር እዚህ ጋ ቢገባህ ማለት ነው። የእውነት የስጋ ወንድሞቿ ከሆናችሁ የእውነት የስጋ ወንድምነት ከሆናችሁ እንደው ለወሬ ለድራማ ከመንደር ሰብስባ ካልሆነ ያመጣችሁ ከሰፈር ከጫተራ ምናምን ካልሆነ ሰብስባ ያመጣቻችሁ ማለት ነው። ይሄ አያስከብርም። ይሄ ክብር አይደለም። እሺ የሰውን ባል የሰውን ፍቅረኛ በግድ የሰው ልጅ ካላመነ ወይም ደግሞ በግድ ካላገባኸኝ ተብሎ ማስገደድ ወይም ደግሞ ማስጨነቅ ይሄ አያስከብርም። የሚያስከብረውን ነገር ምከሯት መጀመሪያ። እውነት ለእህታችሁ የምታስቡ ከሆነ ምከሯት ራሷን እንድታስከብር። እንዴ እዚህ ጋር እኮ ማለት ነው ራሷ ተሰድባ ራሷ ተነቃ እናንተንም እያስነቀቻችሁ እናንተንም እያሰደበቻችሁ ነው ያለችው። እንዴ እግዚአብሔርን እንደዚህ አይነት እህት ብትኖረኝ አንቄ ነው መገላት የምር። እንዴ እግዚአብሔርን እኔ አላርን ትክክለኛ ሴት አሁን የዚችን የእዩን አይነት የእዩን ድርጊት አይታ ማንኛውም ሴት ራሷን በቃ የሆነ እንደተጠላ ነው የሚያደርገው። እውነት እኔ ሴትነቴን እንድንቀው ነው የምሆነው። ይሄ ነገር እያደረገች ያለችው በሪል ስናየው ማለት ነው። ድራማም ከሆነ ደግሞ የእሱን ስም በማጥፋት አይደለም ድራማ የሚሰራው። እሱን ለምን ስሙ ይነሳል? እሺ ዲኤንኤ ለምን አልመረመርም ማለች? እኔ እኮ ግራ የገባኝ ነገር ለምን አልመረመርም ማለች? ዲኤንኤ ለምን አልፈልግም ማለት እኮ በጣም ግራ እየገባኝ ነው። እውነት ለመናገር የዚች ሴትዮ አላማዋ ምን እንደሆነ ሁኔታሽ ምን እንደሆነ ከየት እንደመጣሽ ከየት እንደተለቀቅ ከየት ፈታው እንደለቀቁብን አናውቅም። ኧረ ሰላማችንን አታንሽን እንዴ! በጣም ሰላማችንን አጣን።
ደግሞ አነጋገር አችሉም፣ ድራማም ከሆነ ማለት ነው። የምር አነጋገር አችሉም። እንደዚህ አይደለም። መጀመሪያ ድራማም ከሆነ ሚዲያ ላይ መታችሁ ምን መናገር ምን ማውራት እንዳለባችሁ እወቁ። ህይወቷን ያመሰቃቀለችው ራሷ ናት። መጀመሪያ ስትንዘላዘል እንደው ቢሆን እንኳን ማለት ነው ቢሆን እንኳን ምንም ቢሆን እሱ ወንድ ልጅ ነው። እሺ ምንም ቢሆን እሱ ወንድ ልጅ ነው አይደለ? እንደው ቢሆን እንኳን አረገው ብሩኬ ብንል እንኳን በአንድ ቀን መታ ከሱ ጋር መጋደሟ ራሱ ይሄ ውርደት አይደለም እንዴ? ውርደት አይደለም ውዶቼ? በአንድ ቀን ማለት መታ ማለት እንግዲህ ራሱን ያቅም ነበር ገለመኔ ራሱን ከማያቅ ሰው ጋር ነገ ጧት ምን እንደሚፈጠር እያወቀች ከሱ ጋር መጋደም ራሱ ይሄ ቅሌት አይደለም? ሚስት ካለው ጋር ጓደኛ ካለው ሰው ጋር መጋደም ራሱ ይሄ ውርደት አይደለም? ምንም መቀባጠረው የፈጣሪ ያለ እንዴ! እኔ እኮ ግራ የሚገባኝ ነገር አንዳንዴ ማለት ነው ሰዎች እንድንኖር አይፈቅዱልንም ወይ ያስብላል። አንዳንዴ ለምን እንድንኖር አይፈቅዱልንም? ብሩክ አሁን የራሱን ህይወት እየኖረ ነው። ከሚስቱ ጋር ደስተኛ ነው። ከፍቅረኛው ጋር ደስተኛ ነው። ከቤተሰብ ጋር ደስ የሚል ጊዜ እያሳለፈ ነው። ብዙ ነገር በቃ ጥሩ ህይወትን የራሱን ህይወት እየኖረ እየመራ ነው። ግን እየመጣች ይቺ ከወዲህ ትደሰኩራለች። በቃ እሱ ረስቷታል ኦልሬዲ። ትናንትናም በእርግጥ ያው ያነሳል አንዳንዴ በቃ ላገኛት አልቻልኩም፣ ስሜ ሊጸድ አልቻለም እያለ ነው። እሷም ከሱ እየሸሸች የእሱን ስም ማደፍረስ ይዛለች። ጭራሽ ደግሞ የሀገር ወጠጤ እንዴት አድርጎ ይመንልሽ? በመድኃኒዓለም የሰው ልጅ እንዴት ልጄ ብሎ ይመን? ያማታል። እንዴት ጤነኛ አይደለችም እንዴ? ግን ታመነ ምን መጥቶ ይጠይቃት? ህይወቷን እንዳመሰቃቀለ የእሱንም ህይወት እናመሰቃቅለዋለን እኮ ነው እያሉት እንግዲህ እየፎከሩት ታውቃላችሁ። በጣም ፎከራችሁ። እሺ አድርጉታ ታዳንያችሁ። እንግዲህ ለማንኛውም የሚናገር ሰው አያደርግም። መጀመሪያ የማድረግ ልቡ ቢኖራችሁ አቅም ቢኖራችሁ አታወሩም ነበር። ማውራታችሁ በእርግጥ ጥሩ ነው። የመረጃ ትንሽ የለውም ቤተሰብ ቢያንስ ራሱን እንዲጠነቀቅ ጥሩ ነው። ራሱን እንዲጠብቅ አድርጋችኋል። መናገራችሁ ጥሩ ነው። ግን ደግሞ ሲያዋችሁ እናንተ እንኳን እኔ ይመስለኛል ብሩኬ ማለት ነው አንድ ቴስታ ቢሰነዝር አንድ ቦክስ ቢሰነዝር ራሱ ማለት ነው ተከታተላችሁ ከምድረ ገጽ የምጠፉ ነው የሚመስለኝ። የእውነቴን ነው የምላችሁ። ሁኔታችሁ እንደዛ ነው። በቃ ተከታተላችሁ የምትሮጡ የሚያስፈረጥጣችሁ ማለት ነው። ማውራትና መተግበር ይለያያል። ለማንኛውም ማለት ነው። ለማንኛውም ሴትዮ ረፊ ስርዓት ይኑርሽ።